ግንዛቤ። ስነ ባህሪ። ስነ ባህሪ ማለት ስለ ባህሪ የሚያጠና አንድ የሳይንስ ዘርፍ ሲሆን የሰዎችን ወይም የእንስሳትን ባህሪ ሳይንሳዊ በሆነ መንገድ የሚያጠና ዘርፍ ነው። ብሎም በተጨማሪም በባህሪ እና በአእምሮ አስተሳሰብ ሂደትን ሳይንሳዊ በሆነ መንገድ የሚገልጽ ዲሲፕሊን ነው። ባህሪ። ባህሪ ማለት የሰው አስተሳሰብ፣ አመለካከት እና የድርጊት ውጤት ነው። ባህሪ በቀጥታ ሊገለጽ፣ ሊለካ እና ሊመዘን የሚችል ሲሆን ለባህሪ አይነተኛ እድገት አካባቢ፣ የዘር ውርስ እና ተፈጥሮ ትልቅ አስተዋጽኦ አላቸው። የማሽከርከር ስነ ባህሪ። የማሽከርከር ስነ ባህሪ ማለት አሽከርካሪው በማሽከርከር ወቅት የሚያሳያቸውን ባህሪ የሚያጠና የስነ ባህሪ ዘርፍ ወይም ክፍል ነው። የማሽከርከር ስነ ባህሪ ጠቀሜታ። በዋናነት ዓላማው በአሽከርካሪው ምክንያት የሚደርስ አደጋ መቀነስ ሲሆን በአሁኑ ወቅት በአገራችን የትራፊክ አደጋ አሳሳቢ ደረጃ ላይ መድረሱና የአደጋውን መንስኤ በዋናነት የአሽከርካሪው አላስፈላጊ ባህሪ መሆኑን ጥናቶች ይገልጻሉ። ይህ አደጋ ለመቀነስም አሽከርካሪዎች መልካም የአሽከርካሪ ባህሪና ስነ ምግባርን ብሎም ባህሪን ሊቀይሩ የሚችሉባቸውን መንስኤዎች ማወቅ አለባቸው። የማሽከርከር ስነ ባህሪ ጉዳዮች። የማሽከርከር ስነ ባህሪ ጉዳዮች አሽከርካሪዎች ከማሽከርከራቸው በፊት እና እያሽከረከሩ ባሉበት ወቅት ሁልጊዜ ሊተገብሯቸው የሚገቡ ተግባራትን እና ፍተሻዎችን ይመለከታል። እነሱም 1. ዝግጁነት፣ 2. መነቃቃት፣ 3. መረጃን የመሰብሰብ እና የመተርጎም ሂደት ሲሆኑ የማሽከርከር ስነ ባህሪ ጉዳዮችን ምንነትና አተገባበራቸውን በመቀጠል እናያለን። ዝግጁነት። ዝግጁነት ማለት የብስለት፣ የችሎታ፣ የትምህርትና የመነሳሳት የጋራ ውጤት ነው። ዝግጁነት ከማሽከርከር በፊት ሊጤኑ የሚገቡ ነገሮችን ይመለከታል። አተገባበሩም በቅድሚያ ለማሽከርከር አካላዊና ስነልቦናዊ ጤንነትን መፈተሽ ማረጋገጥ፣ በመቀጠልም የተሽከርካሪ ቴክኒካል ሁኔታን መፈተሽ፣ ለጉዞ ማዘጋጀት፣ በመጨረሻም የአየር የመንገድና የትራፊክ ሁኔታው በማሽከርከር ሂደት ላይ የሚፈጥረውን ተጽዕኖ መለየት። መነቃቃት። መነቃቃት ማለት በሰዎች ውስጥ ያለ ነገር ሆኖ ባህሪን ወደ ግብ የሚያንቀሳቅስ ሂደት ነው። ንቁ አሽከርካሪ በማንኛውም የትራፊክ ሁኔታ ውስጥ የሚወስደው ውሳኔና እርምጃ ፈጣን የሚሆን ሲሆን ማንኛውም ሰው ለአእምሮ እና ለአካሉ ጤነኛ መነቃቃትን ማግኘት የሚችለው እነኚህ መሰረታዊ ጉዳዮች ሲከናወኑ ብቻ ነው። እነሱም በቂ እንቅልፍ፣ በቂ ምግብ፣ በቂ ውሃ አካላችን ሲያገኝ ብቻ መንቃት የምንችል ይሆናል። መረጃን የመሰብሰብ እና የመተርጎም ሂደት ማለት አሽከርካሪው በማሽከርከር ላይ ሲሆን የሚተገብራቸው ተግባራትን የሚመለከት ሂደት ነው። ሂደቶቹ መገንዘብ፣ ትኩረት፣ ማስተዋል ናቸው። መገንዘብ ማለት መረጃን ከአካባቢያችን በስሜት ሕዋሶቻችን አማካኝነት የመሰብሰብና ወደ አእምሮአችን የመላክ ሂደት ነው። ይህ ሂደት ተግባሩ የሚከናወነው በስሜት ሕዋሶቻችን አማካኝነት ሲሆን ማለትም በማየት፣ በመስማት፣ በመዳሰስ እና በማሽተት ይሆናል። ከዚህም በአብዛኛው ከ80 እስከ 90% ከአካባቢያችን መረጃን ለመሰብሰብ የሚያስችለው በማየት ነው። ትኩረት ማለት በስሜት ሕዋሶቻችን አማካኝነት ከመጡት መረጃዎች መካከል ዋናውንና አስፈላጊውን የመምረጥ ሂደት ነው። በመሆኑም አሽከርካሪዎች ለማሽከርከር የሚረዱ መረጃዎች ላይ ትኩረት ማድረግ ሊያዳብሩ የሚገባቸው ጉዳዮች መሆናቸውን ማወቅ ይገባቸዋል። ለምሳሌ የትራፊክ መብራቶች፣ የመንገድ ዳር ምልክቶች፣ እግረኞችን፣ ከእኛ ሌላ መንገድ ተጠቃሚ አሽከርካሪዎችን እና የመሳሰሉት ናቸው። ማስተዋል ማለት በስሜት ሕዋሶቻችን አማካኝነት የመጣን መረጃ የመምረጥ፣ የማስተባበርና ትርጉም የመስጠት ሂደት ነው። በአእምሮ አዛዥነትና በአካል ቅልጥፍና የሚከናወን ፈጣን ድርጊት ነው። ስለሆነም አሽከርካሪዎች በአግባቡ ማስተዋል፣ ውሳኔ የመወሰን ብቃታቸውን ሊያዳብሩ ይገባል። የባህሪ መለዋወጥ መንስኤዎች። ኃይለ ስሜታዊ ውጥረት፣ አካላዊ ሁኔታ፣ ስልጠና፣ የምንኖርበት አካባቢ፣ ከቤተሰብ ለወረስናቸው ባህሪያት ያለን አመለካከት። እነኚህ በአጠቃላይ ለባህሪ መለዋወጥ መንስኤ ተደርጎ ይወሰዳሉ። በዝርዝርም ስንመለከታው ኃይለ ስሜታዊ ውጥረት። ኃይለ ስሜታዊ ውጥረት ማለት ውስጣዊ ፍላጎት ላይ መሰረት በማድረግ የሚፈጠር ሲሆን ስሜቶቹም ደስታ፣ ሐዘን፣ ፍቅር፣ ጥላቻ እና ብስጭት የመሳሰሉትን ይመለከታል። እነዚህ የተጠቀሱት ስሜቶች በተሰማን ወቅት የምናሳያቸው ባህሪ ከስሜቱ አንጻር ስለሆነ ባህሪያችን ይለወጣል። አካላዊ ሁኔታ። አካላዊ ሁኔታ ማለት በአካላችን ላይ ህመም ወይም ድካም በሚሰማን ጊዜ ባህሪያችን እንደተሰማን ህመም እና ድካም መጠን ባህሪያችን ይለወጣል። ስልጠና። ስልጠና የተመረጠ አመራርና ዕቅድ ባለው መንገድ የሚከናወን በአእምሮ እድገት ላይ ለውጥ የሚያመጣ ተግባር ነው።
ስለዚህም ባህሪን የመለወጥ አቅም ይኖረዋል። የምንኖርበት አካባቢ የሰው ልጅ ባህሪ በዙሪያችን ካሉ ነገሮች የተሰራን ሲሆን ይህም የአካባቢ ለውጥ ለባህሪ መቀየር መንስኤ ይሆናል። ከቤተሰብ ለወረስናቸው ባህሪያት ያለን አመለካከት ማለት አራያ ወይም ፊገር አርገን የምናያቸው ሰዎች አስተሳሰብና ተግባራዊ እንቅስቃሴ ባህሪያችን ላይ ከፍተኛ ተጽዕኖ ይኖራቸዋል። ናቸው። በማሽከርከር ችሎታ ላይ የአልኮል መጠጥ ተጽዕኖ። የአልኮል መጠጥ በማሽከርከር ችሎታ ላይ እንዴት ተጽዕኖ ያደርጋል? አልኮል መጠጥ በማዕከላዊ ስርዓተ ነርቭ ላይ የመደበት ወይም ዲፕሬሽን ተጽዕኖ ያደርሳል። የአልኮል መጠጥ በደማችን ውስጥ በፍጥነት በመሰራጨት አእምሮአችንን መደበኛ የሆነ ተግባር የሚቀንስ ሲሆን ውሳኔ የመስጠት ብቃትን፣ ስሜትንና ባህሪ ላይ ተጽዕኖ ያደርሳል። የአልኮል መጠጥ አሽከርካሪውን የማየት፣ የማተኮር፣ የማገናዘብ ውሳኔ መስጠት ችሎታውንና ቅልጥፍናውን በመቀነስ የትራፊክ አደጋ እንዲፈጠር ምክንያት ይሆናል። የአልኮል መጠጥ ጠጥቶ የሚያሽከረክር አሽከርካሪ ባህሪያት በራሱ ረድፍ ውስጥ ያለመቆየት፣ በከፍተኛ ፍጥነት ማሽከርከር፣ በጣም ዝግ ባለ ፍጥነት ማሽከርከር፣ ሰፋ ያለ ቦታ በመውሰድ መኪና ማዞር፣ ፍጥነት መቀነስና በማይታመን ሁኔታ ፍጥነት መጨመር፣ ከጎንና ከፊት ለፊት ያለን መኪና በጣም ተጠግቶ ማሽከርከር፣ በግዴለሽነትና ምልክት ሳያሳይ መቅደም፣ የመኪናውን የፊት መብራት በአግባቡ ሳያበሩ ማሽከርከር፣ የመኪናው መሪ የመቆጣጠር ብቃት በማጣት ረድፍን ይዞ ማሽከርከር ያለመቻል፣ ለትራፊክ ምልክት ተገዢ ያለመሆንና የመሳሰሉት የአልኮል መጠጥ ጠጥቶ የሚያሽከረክር ግለሰብ ባህሪያት ናቸው። የአልኮል መጠጥና የትራፊክ አደጋ። የትራፊክ አደጋ ምክንያት ከሚሆኑ ነገሮች ውስጥ የአልኮል መጠጥ ጠጥቶ ማሽከርከር አንዱ ነው። የአልኮል መጠጥ አሽከርካሪውን የማሽከርከር ሁለንተናዊ ብቃት በመቀነስ የትራፊክ አደጋ እንዲፈጠር ምክንያት በመሆኑ ብዙዎቹ አካለ ጎዶሎ እንዲሆኑ፣ ሕይወታቸውን እንዲያልፍ፣ ቤተሰቦቻቸው እንዲበትኑና ንብረት እንዲወድም እንደሚያደርጉ በዘርፉ የተደረጉ ጥናቶች አረጋግጠዋል። 44 በመቶ የሚሆኑ አደጋ የሚደርሰውም የአልኮል መጠጥ ጠጥተው በሚያሽከረክሩ አሽከርካሪዎች ነው። ስለዚህ ከጠጡ አይንዱ፣ ከነዱ አይጠጡ የሚለውን የትራንስፖርት ደንብ ማክበር በዘርፉ ለሚደርሰው አደጋ መቀነስ አስተዋጽኦ ይኖረዋል። የአልኮል መጠጥና ሕግ። አሽከርካሪዎች ሊያውቋቸው ከሚገቡ ልዩ ልዩ የትራንስፖርት ደንቦችና ሕጎች መካከል አንዱ በአልኮል መጠጥ፣ በመድኃኒት ወይም በአደንዛዥ እጽ ተመርዞ ማሽከርከር ክልክል መሆኑን ነው። ስለሆነም አልኮል መጠጥ ጠጥቶ ማሽከርከር በሕግ የሚያስጠይቅና የሚያስቀጣ መሆኑን ተረድቶ በጠጡ ወቅት ያለማሽከርከር ተገቢ መሆኑን መረዳት ተገቢ ነው። የአልኮል መጠጥ በጠጡ ወቅት ያለማሽከርከር። መጠጥ ሊጠጡ ካሰቡ በህዝብ ትራንስፖርት ወይም ታክሲ መጠቀም፣ ሌላ አሽከርካሪ ማለትም አልኮል መጠጥ ያልወሰደ መኪናዎችን እንዲያሽከረክር ማድረግ፣ የጠጡበት ቦታ ማደር፣ ሌላ አሽከርካሪ እንዲያደርሱት ስልክ ደውሎ መጥራት፣ የአልኮል መጠጥ መጠጣት አስፈላጊ መስሎ ከታየዎት ከቤተሰቡና ከጓደኞቹ በመኖሪያ ቤት ለመጠጣት መሞከር። በአልኮል መጠጥ የተመረዘ አሽከርካሪ ሲያጋጥሞት ማድረግ ያለቦት ክንዋኔዎች ጋር ተሽከርካሪዎችን ላለመጠጋት ጥረት ያደርጉም። ስለሆነም ከመጠጋት ይልቅ ለፖሊስ ደውሎ ማሳወቅ ይመረጣል። በተለይ ከምሽቱ 4 ሰዓት እስከ ምሽቱ 8 ሰዓት ድረስ አልኮል መጠጥ ጠጥተው የሚያሽከርክሩ አሽከርካሪዎች የሚበዙበት ሰዓት ስለሆነ የተለየ ጥንቃቄ ማድረግ ተገቢ ነው። የአሽከርካሪዎች አላስፈላጊ ባህሪያት የምንላቸው ሞገደኝነት፣ ከሚፈለገው በላይ ራስ ወዳድነት፣ ኃይል፣ ስሜታዊ አለመረጋጋት፣ ቸልተኝነት፣ ትኩረት ለመሳብ መሞከር ወይም ልታይ ባይነት፣ ኃላፊነት መዘንጋት፣ ሱሰኝነትና የመሳሰሉት ናቸው። እነኚህን አላስፈላጊ ባህሪያት የሚያንጸባርቁ አሽከርካሪዎች
ሙያውን ወደ ተራን በመሆኑም የሌላው መንገድ የሚዘጉና ካለነርሱ በስተቀር ሌላ የመንገድ ተስተናጋጅ እንደሌለ የሚቆጥሩ ቅጣት ከሌለ በስተቀር ሕግን በራሳቸው ተነሳሽነት የማያከብሩ መገጨትና መጋጨትን በቀላሉ የሚመለከቱ ማቆም በማይገባቸው ቦታ ላይ መኪናቸውን የሚያቆሙና ለአጠቃላይ እንቅስቃሴ እንቅፋት የሚሆኑ ካልጠጡ የማይነዱ ከተቃራኒ ጾታ ጋር ተቀምጠው ከነዱ ጠቅላላ ሕጎችን በመሻር በማናለብኝነትና በእብጠት በመወጠር በከፍተኛ ፍጥነት በማሽከርከር ልታይ ባይነት የሚያጠቃቸው ጫት መቃምና ማጤስን በሚያሽከረክሩበት ወቅት የሚያዘው